ቻልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገመኝ እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም። ይሄንን ለማድረግ እየሞከርኩ ነው። ሰዎችን ለማስደሰት እየሞከርኩ ነው። ማድረግ ያለብሽን ነገር አድርጊ እንጂ ከሰዎች ውጤት አትጠብቂ፣ ከሰዎች ፊድባክ አትጠብቂ። የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር። እናንተ ከሌላችሁ መኖር የሚያቅተው ህይወት አለ፣ የልጃችሁ ህይወት። እስኪ የራሳችሁ አስቡት። ለምሳሌ እኔ ባልኖር ልጄ ምን ትሆናለች? እኔ ባልኖር ልጄ ምን ይሆናል? የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በዛሬው መርሃ ግብራችን የዋንትያን ስህተት እንመለከታለን። ኮሜዲያን ያሲኖ ብሶበት መጥቷል እንዴት የሚለውንም አብረን የምንመለከት ነው የሚሆነው። የኤፕስቲን አነጋጋሪነትና የኮድ መግባቢያቸውም ብዙዎችን እያነጋገረ ነው። እንዲሁም ደግሞ የተገደሉት የአሰቦት ገዳም አባትን በተመለከተ ማድረሳችሁ መረጃ ይኖረኛል። የራሴንም አስተያየት አክልበታለሁ። ስለዚህ ሁሉንም የሰሞኑን መነጋገሪያ ርዕሰ ጉዳዮች ለመከታተል እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። የምጀምረው እንግዲህ ከዋንትያ ነው። ዋንትያ እንግዲህ ሰሞኑን በጣም መነጋገሪያ ሆናለ። ብዙዎችም ኮሜንት አድርገዋል እሷን በተመለከተ ማለት ነው። እና ያም ምንድነው የችልጅ እንግዲህ በራሷ የቲክቶክ ገጽ ላይ ህይወት እንደከበዳት ነገሮች ከአቅሟ በላይ እንደሆኑ እያለቀሰች ተናግራለች። እንደውም አቅም አጣው ሆድ ባሰኝ ነው የሚለው አጃቢ ሙዚቃ አድርጋ የመጣችው ነገር እና ብዙዎች የተለያየ አስተያየት ሲሰጡ ተመልክቻለሁ፣ አንብቤያለሁም። እና የዋንትያ ስህተት ስል ያልኩበትን ምክንያት መግለጽ ግድ ይኖርብኛል ብዬ አምናለሁ። ይሄው ምንድነው ይቺ ልጅ እንግዲህ ከእድሜ አለመብሰል ሊሆን ይችላል። ነገሮችን ደግሞ በእሷ እድሜ በተለያየ አቅጣጫ ካለማየት ይመስላል። አንድ ቦታ ላይ ሁሉንም ሰው ለማስደሰት እየሞከርኩ ነው የምትለው አባባል አላት። ምናልባት ቪዲዮን አይታችሁት ከሆነ እና የዋንትያ ስህተት ብለው እሱን ነው። ሁሉንም ሰው እዚህ ምድር ላይ የፈለገ መልካም ስራ ብንሰራ ልናስደስት አንችልም። ይሄንን ሚስ አድርገዋለች፣ አልተረዳቸውም። እና የብዙ ሰው ስቃይ የሚመነጨው ከዛ ነው። ብዙ ሰዎች ወይም ደግሞ ሁሉንም ሰዎች ለማስደሰት ከሚደረግ ጥረት ሁሉንም ሰው ለማስደሰት በጣርን ቁጥር የበለጠ ዲፕረስድ ነው የምንሆነው፣ የበለጠ ተስፋ ነው የምንቆርጠው፣ የበለጠ ህይወት ባዶ የሆነችብን ነው የምትመጣው። ምክንያቱም ሁሉንም ሰው ማስደሰት ስለማይቻል ማለት ነው። እና ብዙ ሰዎች ስቃያቸውን የሚፈጥሩት እራሳቸው ናቸው። ስህተት የሚፈጥሩት እዚህ ጋር ነው። ምክንያቱም ሁሉንም ሰው እናስደሳለን ብለው ስለሚያምኑ የእነሱ ስህተት የሚጀምረው እዛ ላይ ነው። እና እንዲህ በጣም የጎላ ስህተት ሰርታለች ምናምን ከማለት አንጻር አይደለም። ኦፍኮርስ አንዳንድ ጊዜ ከእሷ በእድሜ ከፍ ያሉ ሰዎች በቅንነት የሚመክሯትን ምክር ተቀብላ ተግባራዊ ብታደርግ መልካም ነበር። እንግዲህ ከተሰጡ አስተያየቶች የተረዳሁትም ያንን ነው። እና አንዳንዶቹ የሚሰጡት አስተያየቶችን እርሷቸው። ዝም ብሎ ይሄ ባዶ
ዘለፋ፣ ልቷን ተስፋ ከማስቆረጥ አንጻር እንዲህ አይነት ነገር ለማንም አይበጅም። ነገ እኔ ብሆን ብለን ልናስብ ይገባል። እና አንደኛ እቺ ልጅ አካዳሚካል ባክግራውንዷ መታየት መቻል አለበት፣ ብስለቷ ከእድሜዋ አንጻር። በዛ ላይ ደግሞ የቲክቶክ ዓለም ያሳብዳል እና የሆነ ዝናው፣ ገንዘቡ፣ እውቅናው፣ መታየቱ ምናምን ሲበዛ በአንድ ጊዜ ዓለምን የተቆጣጠረን ይመስለናል እና መስከን የሚያስፈልገው እዛ ጋር ነው። እና አንደኛው ስህተቷ ነው የምለው እሱን ነው። ትንሽ የመስከን ጉድለት አለባት ልጅቷ እና ኦፍኮርስ እንግዲህ ምናልባት የቲክቶክ ዓለም ቢዝነስ ያ ሊሆን ይችላል። ተጋጊጣችሁ ካልታያችሁ ጊፍተሮቻችሁ ላይ ሰጧችሁ ይችላሉ፣ ማስታወቂያ ላይ ያሰሯችሁ ይችላሉ። በአሁኑ ሰዓት ላይ የሁካታው ነገር ነው ፕራዮሪቲ የሚሰጠው ቅድሚያ የሚሰጠው እና ነገር ግን ቆመ ብለን ደግሞ ልናስብ ይገባል። የዛሬ ጭብጨባ የዛሬ ዝና ወዴት ይወስደናል የሚለውን ነገር ካልመረመርን ነገ ዓለም እንደዛ አይቀጥልም። ምክንያቱም ብዙ ሰዎች ከነበሩበት የሀብት ጣራ ላይ ተከስክሰው ግባተ ፍጻሜያቸው ተፈጽሟል። ስለዚህ የቆምንበትን ምድር በጥንቃቄ ነው መመርመር ያለብን። የዛሬ ዝና ነገ አብሮ ላይኖር ይችላል። ዛሬ ስማችን በጣም በገነነ ሰዓት አጃቢዎቻችን ብዙ ሊሆኑ ይችላሉ፣ ግን የውሸት አጃቢዎች ናቸው። ስለዚህ በችግራችን ጊዜ ይኖራሉ ወይ? ዛሬ በዝናይ ጊዜ፣ በደስታዬ ጊዜ፣ በተድላይ ጊዜ አብሮኝ ነው አብራኝ ነች። ነገር ግን የሆነ ነገር ሚስባ አደርግ አብሮኝ ይሆናሉ የሚለው ነገር መመርመር አለብን። ከህይወት መማር አለብን። ከመጽሐፍቶች መማር ይኖርብናል። እና አይ ቲንክ እንግዲህ እቺ ልጅ ታነባለች አታነብም፣ ከመጽሐፍ የሆነ የህይወትን እውነት ተረታለች አልተረዳችም፣ እርግጠኛ ሆኜ መናገር አልችልም። ነገር ግን ትልቅ ስህተቷ ብዬ ከንግግሯ ከራሷ ንግግር ላይ ተነስቼ አንደርስታንድ ያደረኩት ይሄን ነው። ሁሉንም ሰው ለማስደሰት ሞክራለሁ ነው ያለችው። ነው አይቻልም። አንቺ ልጅ ነሽ። ሁሉንም ሰው ለማስደሰት እንዴት ትችያለሽ? ልጅ ስለሆንሽ ብቻ አይደለም። የትኛውም ሰው በእድሜ የበሰለም ቢሆን ማቹርድም ቢሆን የፈለገ እውቀት ቢኖረው የፈለገ ብስለት ቢኖረው ማንም ሰው ሁሉንም ሰው ማስደሰት አይችልም። የሆነ ሰው ስታስደስቺ የሆነ ሰው ሊጠላች ይችላል። ይሄ የህይወት እውነታ ስለሆነ አምነሽ መቀበል መቻል አለብሽ። እና የጎዳሽ እሱ ነው ብዬ ነው የማስበው። ምክንያቱም ማወር ሰዎችን ለማስደሰት በሄድሽ ቁጥር እነዛ ሰዎች አልተደሰቱልሽም፣ ወይም ደግሞ የተወሰነ ሰው ብቻ ሃይ ብሎሽ በአርቲፊሻል ማንነቱ የጠበቅሽውን የሰዎች መደሰት አላገኘሽም። ያ ደግሞ ዲፕረስድ አድርጎሻል። ህይወት ባዶ እንድትሆንብሽ አድርጓል። እና ወደፊትም መማር ያለብሽ ማንንም ሰው ማስደሰት አይችልም ማለት ሁሉንም ሰው ማስደሰት አይችልም። ማንም ሰው የተወሰኑ ሰዎችን ልናስደስት እንችላለን፣ በስራችን ልናረካ እንችላለን። ብዙ ጊዜ የዩቲዩብ የምትመለከች ከሆነ እንደው በጣም ፖፑላር ናቸው፣ በጣም ይወደዳሉ፣ ሰዎችን ያስተምራሉ፣ ሰዎች ይወዷቸዋል የምትያቸውን ሰዎች የዩቲዩብ ፕሮግራም እንኳን ብትመለከቺ እና ኮሜንቶችን ብታነቢ ሁሉም ሰው አያሞከሻቸው። የሚያጨበጭብላቸው ያለውን ያህል የተወሰነ ሰው ደግሞ ሲሰርባቸው፣ ሲቃወማቸው፣ ክሪቲክስ ሲያደርጋቸው ልትመለከች። አንዳንዱ ክሪቲክስም አይደለም መሰረቱ። ክሪቲክስ ማድረግ እውቀት ይፈልጋል። ክሪቲክስ ማድረግ ነገሮችን ከተለያየ አንግል በብስለት መመልከትን ይጠይቃል። በአሁኑ ሰዓት ላይ እንደዛ አይነት ሰዎች አሉ ብሎ ለማመን ይከብዳል። ግን ሁሉንም ሰው ማስደሰት አትችይም። ሁሌም በህይወት ጎዳናሽ ላይ አምነሽ መቀበል መቻል ያለብሽ ይሄ ነው እና ውስጥሽን ሁሌም ዝግጁ ማድረግ አለብሽ። ይሄን ነገር ብሰራ የተወሰኑ ሰዎችን ላስደስት እችላለሁ፣ የተወሰኑ ሰዎችን ላስከፋ እችላለሁ፣ የተወሰኑ ሰዎችን የምሰራው ነገር ላይ ጥማቸው ይችላል፣ የተወሰኑ ሰዎች ደግሞ ደስ ብሏቸው ሊቀበሉ ይችላል እንጂ ሁሉንም ሰው አስደስታለሁ የምትይ ከሆነማ ውጤቱን ስታጭው አሁን እንደደረሰብሽ አይነት የስሜት ስብራት ላይ ትወድቂያለሽ እና እዛ ላይ በጣም መጠንቀቅ ያስፈልጋል። እስኪ ቪዲዮ ላይ ምን አለች የሚለውን ደግሞ አብረን እንመልከት። ግን አይታይም፣ እንደደገመኝ አይታይማ። ለብሽ እስኪ ስታይ አይታይም እንደደገመ። ወይኔ ደግሞኛል እስከምል የሞከርኩ ነው። በቃ ሁሉንም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ደክሞኛል፣ ግን እንደደከመኝ አይታይም ነው የምትደጋግመው። ይሄንን ለማድረግ እየሞከርኩ ነው፣ ሰዎችን ለማስደሰት እየሞከርኩ ነው። ማድረግ ያለብሽን ነገር አድርጊ እንጂ ከሰዎች ውጤት አትጠብቂ፣ ከሰዎች ፊድባክ አትጠብቂ። በስራሽ ላይ ገንቢ አስተያየት ከሰጡ ሲሰየው፣ ካልሰጡሽና ያንቺን ስሜት የሚነካ ነገር ከተናገሩ ወይም ደግሞ ያንቺን ስሜት የሚጎዳ ነገር ከሆነ ግብረ መልሳቸው ምንድነው የምታደርገው? ቅድመ ዝግጅት ስለሌለሽ ነው ባንዴ የተሰበርሽው። እና
አይ ቲንክ እቺ ልጅ አሁን ያለችበትን የፋይናንስ አቋም አላቅም። ገንዘብ ይኖራት አይኖራት፣ የተመቻቸ ህይወት ትኖር አትኖር አላቅም። ምንም እንትን የለኝም። ግን አሁን ስንመለከት አሁን ልብሼ ብትመለከቱኝ የደላ ይመስሏችኋል? እንዲህ አይነት ነገር ነው መልክቷና በእርግጥ ስንመለከታትም ፊዚካሊ የተመቻት እንደዚህ አይነት ነገር ነው ላዩ ላይ የሚታየው። ውስጧ ግን በጣም እንደደማ ውስጧ እንደተጎዳ ከሁኔታው ያስታውቃልና ብዙዎቻችን ራሳችንን እየሸወድን የምንሄደው በእነዚህ አይነት መንገድ ላይ ነው። አሁን ብዙ ሰዎች መንገድ ላይ አጊጠው ተኳኩለው ምናምን ከሌላ ለመብለጥ አሳራቸውን አይተው ምናምን ስትመለከቱ ይሄ አርቲፊሻል ማንነታቸው ነው። እውነተኛ ማንነታቸው ግን ልክ እንደዚህ የስሜት ጉዳቱ መጠን ሲያልፍ ራሱ ገንፍሎ ይወጣልና ለሰዎች ለማስመሰል ለምን አስፈለገ? በቃ የራሳችንን ኑሮ ለምን አንኖርም? የራሳችን ያመንበትን ሰውን የማያስቀይም ግን በእግዚአብሔርም ዘንድ ሰዎችም ዘንድ መልካም የተባለ ተግባርን ለመፈጸም መሞከር ነው እንጂ አንዳንድ ጊዜ እዩኝ ማለት ይሄ በጣም አብዝቶ ሚዲያ ላይ ራስን ማጋለጥ ለእንደዚህ አይነት የመንፈስ ስብራት ያጋልጣል። አንደኛ ሁሉም ማህበራዊ ሚዲያ ላይ አስተያየት የሚሰጥ ሁሉ ጤነኛ ነው ማለት አይቻልም እና ማንም ሰው ምንም ነገር የመስራት መብት ሊኖረው ይችላል። የማህበረሰቡን ባህል፣ ወግ፣ እምነት እስከጠበቀ ድረስ ያመነበትን እና እንደዛም ሆኖ ግን ሁሉም ሰው ይደግፋቸዋል ማለት አይደለም። የዛን ያህል ደግሞ እናንተን ተስፋ ለማስቆረጥ አንድም በቅናት አንድም ደግሞ ያም ሰውዬ እንደዛ የሚቃወማችሁ ሰውዬ ምክንያቱም ባላወቀው መንገድ ሊቃወማችሁ ይችላልና የዛ ጊዜ ልትሰበሩ ነው ወይ? ማንም ተነስቶ ሲያጨበጭብላችሁ ደስታችሁ መጠን ካለፈ ያጨበጭብላችሁ ደግሞ መልሶ ሲተቻችሁ ቅስማችሁ ባንድ የሚሰበር ከሆነ ወይ ማህበራዊ ሚዲያውን መተው ነው። አለበለዚያ ግን የሚመጣውን ነገር እንዳመጣጡ ለመቀበል ራስን ማዘጋጀት ነው። ምክንያቱም ዓለም በቃ እንደዚህ አይነት መድረክ ነች። ዛሬ ያሞገሰን ነገ በጠረባ ሊለን ይችላል። ነገ ይሰቀለን ከነገ ወዲያ ሊያወርደን ይችላልና ይሄንን እውነት አይ ቲንክ እች ልጅ ከእድሜዋን ብስለት ማህበራዊ ሚዲያ ወጀብም ከፈጠረባት ሙቀት አንጻር የተረዳችው አይመስለኝም። አሁን ግን ለእንደዚህ አይነት መንፈስ ስብራት ተደርጋለች እና ነው ውስጥሽን ጠንከር አድርጊ። እንደውም አንቺ እድለኛ ነሽ፣ የራስሽ የሆኑ ኦዲየንሶች አሉሽ። ስለዚህ እነዚህን ኦዲየንሶችን የተሻለ ስራ ሰርተሽ እንዴት ነው መልሰሽ የራስሽ ማድረግ የምትችይው እና ያላችሁኝ እናንተ ናችሁ ብለሽ ስትናገሪ ሰምቻለሁ እዚህ ቪዲዮች ላይ ኦፍኮርስ። ስለዚህ እነዚህ ያሉሽን ሰዎች እንዴት ነው እስከ መጨረሻው ሃንድል አድርገሽ ልትጠቀሚባቸው የምትችይው? ያንን ነው መከተል ያለብሽ እንጂ የሆነ ሰንበዲ ሲያሞግስሽ በጣም ደስታሽ መጠን ካለፈ የሆነ ሰንበዲ ክሪቲክስ ሲያደርግሽ ወይም ደግሞ ሲተችሽ መንፈስሽ እንደዚህ የሚሰበር ከሆነ ነው ትጎጃለሽ። ምናልባት እንግዲህ እንዳልኩት ከእድሜም አንጻር ሊሆን ይችላል እና ቢያንስ ማሰብ ያለብሽ ግን ጠንካራ ሴት ሆነሽ፣ ምክንያቱም በጣም ብዙ ጠንካራ ሴቶች አሉ ከራሳቸው አልፈው ለዓለም ሮል ሞዴል የሆኑ የእነሱን ባዮግራፊ አንብቢ። እንዴት ነው የጠነከሩት? የስብዕናቸው ጠንካራነት ከምን የመነጨ ነው የሚለው ነገር በደንብ መርምሪ። ብዙ ነገር ትማሪበታለሽ እና በቀላሉ ስሜትሽ ሊጎዳ አይገባም። ዛሬ ስሜትን የሚጎዳ ሰው በጣም ብዙ ነው። ያንን ሁሉ የምንከተል ከሆነማ አንድም ስራ መስራት አንችልም እና እዛ ላይ ጥንቃቄ ልታደርጊ ይገባል። ስለዚህ በዚህ የምትቀጥይ ከሆነ መጨረሻሽ ጥሩ አይሆንም። የበለጠ ልትጎጂ ስለምትችይ በጊዜ ከእንደዚህ አይነት ስሜት ውስጥ መውጣት ይኖርብሻል የሚል የግል አስተያየት አለኝ። እንግዲህ በቀጣይነት የምንመለከተው የኮሜዲያን ያሲንን ነው። እኔ በግሌ በጣም ኢምፕረስ ስላደረገኝ ነው። ብዙ ሰዎች የራሳቸውን አስተያየት ሲሰጡበት ሰምቻለሁ እና አስተያየት ከመስጠት በፊት ግን ቪዲዮውን ልጋብዛችሁና ቪዲዮውን አብረን አይተን እንመለስ። ሰዓት ማርፈድ ካልቀረ ቢያንስ ሸሚዝህን ለቅለቅ አድርጋ ትመጣም። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። አንተ ቢነገር የቻልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለንትቼ ለሊት ምግብ እሰራለሁ፣ ወስጄ ማቆያ አደርሳለሁ፣ ስመለስ ሁለታት ይዛለሁ። እዚህ ድርጅት መጥቼ ደግሞ አምሽቼ እሰራለሁ ብቻዬን። መሰናበቻ እሺ የቻልኩትን እየሞከርኩ
ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ነው። እንግዲህ ኮሜዲያን ያሲኖ ከዚህ በፊት ብዙዎችን ያነጋገረበት ቪዲዮ የቤት ኪራይ መክፈል አቅቶት 1 ወሩ አልፎበት 2ኛ ወር ሲመጣ የቤት አከራዩ ለምን አትከፍለኝም ብሎ በጠየቀው ሰዓት ላይ የሰጠውን ግብረ መልስ ብዙዎችም ማነጋገሪያ ሆኗል። የተቃወሙት አሉ። በአብዛኛው ግን ሁሉም የራሱ ስሜት ስለሆነ የደገፉት ሰዎች አሉ። ስለደገፉት ስላልደገፉት አይደለም። እሱ የሚሰራቸው ነገሮች አሁን ያለውን ሪል የሆነ የእኛን ኑሮ ያንጸባርቃሉ የሚለው ነው። እዚህም ላይ እንግዲህ በሚሰራበት መስሪያ ቤት ውስጥ የገንዘብ መቀጮ እንግዲህ ለገንዘብ መቀጮ ተዳርጓል። እያረፈደ ሲመጣ ለመጨረሻ ጊዜ አለቃው የገንዘብ መቀጮውን ደርሶብሃል፣ ቢያንስ አርፍደህ መምጣትህ ካልቀረ ሸሚዝን እንኳን ልቅልቅ አታደርግም ወይ ምናምን የሚል ይሄ ከባድ ነው። መጀመሪያ እንደዚህ አይነት ሰውን ማቹርድ የሆነ አለቃ ቢሆን ለብቻው ጠርቶ ችግርህ ምንድነው? ለምንድነው እንደዚህ ሆንከው ብሎ ቢጠይቀው መልካም ነው። ከችግሩ በኋላ በንዝላልነት በስንፍና ከሆነ ኦፍኮርስ ሊገሰጸው ይችላል። ግን ማንም ሰው ቢሮ ውስጥ ቆሽሾ መታየት የሚፈልግ አይመስለኝም፣ ከአቅም በላይ ካልሆነ ችግሩ ማለት ነው። እና በኋላ ግን ኮሜዲያን ያሲኖ የሚናገረው ነገር አለ። ይሄ የብዙዎቻችንን በር ያንኳኳል ብዬ በግሌ አምናለሁ አስባለሁ። እና እዛ ላይ ይጥራል፣ ብዙ ነገር ያደርጋል። ሚስቱ እንደሞተችበት ተናግሯል። እንግዲህ ባለፈው የቤት ኪራዩ ላይ ሚስቴ ታማለች ነበር የሚለው፣ አሁን ሚስቱ እንደሞተችበት ይናገራል። ስለዚህ ይሄ ልጅ ወይም ደግሞ ኮሜዲያን ያሲኖ በገጸ ባህሪው ሊነግረን የፈለገው ብቸኛ ልጁን ብቻውን ነው የሚያሳድገው። አንድ አባት ደግሞ ልጁን ብቻውን ያለ እናት ሲያሳድግ በርደኑ እሱ ላይ ነው ያለው። ጠዋት ይወጣል፣ ማታ ይገባል፣ ስራውን መስራት ይኖርበታል። በዚህ መሃል ላይ ልጄ ምን ደርሶባት ይሆን የሚል ስጋት ይኖራል። እናንተ ስራ በምትሆኑበት ሰዓት ላይ አጠገባቸው ልጃቸውን የሚንከባከብ ሰው ከሌለ ቢያንስ ወጥተው እስከሚገቡ እንኳን ሁላችንም እናውቃለን። ልጆቻችንን ምን አጋጥሟት ይሆን? ትምህርት ቤት ከማጋ ተጋጭታ ይሆን? መንገድ ስትሻገር የሆነ ነገር ሀፕን አድርግ፣ ብዙ ነገሮች እንጨነቃለን አለ እንደ ወላጅ እና ብዙ ጊዜ የብዙዎቻችን ወጥመዶች ልጆቻችን ናቸው። የብዙዎቻችን ወጥመዶች ከዛ በላይ መሄድ እየቻለን ከዛ በላይ ኃይላችንን ማሳየት እየቻለን የሆነ ነገር እንኳን ቻሌንጅ ሲመጣ ቻሌንጁን በቻሌንጅ ማለፍ እንችላለን ስንል ወጥመድ የሚሆኑብንና ልክ ያንን መስመር እንዳናልፍ የሚያደርጉን ፍሬን የሚሆኑብን ልጆቻችን ናቸው። ስለዚህ የብዙዎቻችን ወጥመዶች ልጆቻችን ናቸው የምላችሁ ለዛ ነው። ብቻችሁን ስትሆኑ እኮ ትወስናላችሁ፣ ትቆርጣላችሁ። የፈልጋችሁትን ነገር ይሄ ነገር ቢመጣ በቃ እንደዚህ አይነት መስዋዕትነት ከፍላለሁ የሚል ዲሲሽን ላይ ልትደርሱ ትችላላችሁ። ልጅ ካላችሁ ግን ያን አታርጉም፣ ትልፈሰፈሳላችሁ። እንደውም ልጅ ሆኜ ያነበብኩት አንድ ከኳሜ ንክሩማህ ጋር የተያዘ እሳቸው የተናገሩት አንድ ጥቅስ ላይ በውስጤ ይመላለሳል እና አይ ቲንክ እሳቸው ይመስሉኛል። ከተሳሳትኩኝ ይቅርታ። ንክሩማህ ማኑክ ምንድን ነው ያሉት? ትልቅ ዓላማና ግብ ካለ አታግባ የሚል ንግግር ተናግረው ነበር። አታግባ ማለት ምንድን ነው? ትዳር መጥፎ ነው እያሉ አይደለም። ነገር ግን በትዳር በልጅ በመሳሰለው ነገር የምትያዝ ከሆነ ትልቅ ዓላማ ካለ እስከ መጨረሻው መስዋዕትነትን መክፈል ትፈራለህ ነው፣ ሌላ ምንም አይደለም። ምክንያቱም መስዋዕትነትን ልትከፍል ለዓላማ ልትቆም ባሰብክ ቁጥር ከኋላ የሚታዩ ባለቤትና ልጆች ናቸው። ስለዚህ አትችልም፣ ትልፈሰፈሳለህ። በዛ ደረጃ ወኔ አይኖርህም። ስለዚህ ስፔሻሊ እንደውም እሳቸው የሚሉት ስፔሻሊ ምንድነው የፖለቲካ ሰው ከሆንክ ፖለቲከኛ ከሆንክ የትዳር ህይወት ባታስበው መልካም ነው። ምክንያቱም ፖለቲከኛ ስትሆን ብዙ ነገር ይኖራል። ልትታሰር ትችላለህ፣ ልትገደል ትችላለህ፣ ልትጋዝ ትችላለህ። ስለዚህ በተጋዝክ ቁጥር ወይም የምትገደል ከሆነ ኦር ደግሞ የሆነ ችግር እስር ቤት የሚያደርስ ችግር ቢገጥምህ የምትጎዳው አንተ ብቻ ሳትሆን አንተ ኃላፊነት ወስደህ የምታስተዳድራቸው ቤተሰቦችን ይጎዳሉ ነው፣ ሌላ ትርጉም የለውም። እና ለዚህም ነው ብዙ ጊዜ ልጆች የአባቶቻቸው ወጥመድ ናቸው የሚባለው። እንደዛም ሆኖ ግን ደስ ይላል። በቃ ኃላፊነት ወስዳችሁ እና በቃ በልጅ ሰክናችሁ ያለውን ነገር ኮምፕሮማይዝ አድርጎ ሄዱ የራሱ የሆነ ደስታ አለው። የ5 ዓመት ልጅ አለችኝ እናቷ በቅድም እንግዲህ እዚህ ጋር የብዙዎችን ህይወት ነው እዚህ ጋር ያንጸባረቀው። እናቷ በቀደም ነው የሞተችባት። የ5 ዓመት ልጅ አለችኝ
ለእሷ ምግብ እሰራለሁ። ሰራተኛ የለችውም ማለት ነው። በዚህ ደሞዝ አሁን ባለው የመንግስት ደሞዝ ሰራተኛ የሚታሰብ አይደለም። ለሰራተኛ የሚከፈለው ደሞዝ ስንት ነው? አይከፈላቸው እያልኩ አይደለም፣ ግን አቅም ያለው ሰው ካልሆነ በስተቀር ሰራተኛ ቀጥሮ በአሁኑ ሰዓት ላይ ልጅ ማሳደግ ምናምን የሚታሰብ አይደለም እና ከዛ ያን ሁሉ ካደረግ ለልጄ ምግብ እሰራለሁ፣ ልጄን ትምህርት ቤት አደርሳለሁ። ይህንን ካደረኩ በኋላ ደግሞ እዚህ መጥቼ አምሽቼ እሰራለሁ አለ። ይሄ ልጅ ከአቅሙ በላይ ስለሆነበት ነው። ኮሜዲያናችን ነው። እዚህ ጋር በፈጠረው ገጸ ባህሪ ሊነግረን የፈለገው የእሱን ህይወት ብቻ አይደለም፣ የበርካታ በዛ መስመር ውስጥ ያሉ ወንድሞቻችን ህይወት፣ ወንድሞቻችን ብቻ አይደለም እህቶቻችንንም ህይወት ነው እየነገረን ያለው። ሴት ላጤ የሆነ ሲንግል ማም ሆነው ልጆቻቸውን የሚያሳድጉ አሉ። ጠዋት ትምህርት ቤት የሚያደርሱ፣ ከትምህርት ቤት በተሻላቸው መጠን የሚመልሱ፣ ምግብ የሚሰሩ፣ ከልጆቻቸው ጋር ብቻቸው መከራቸውን የሚያዩ። በነገራችን ላይ አንድ ልጅ ብቻ አይደለም 3-4 ልጆች ብቻቸውን የሚያሳድጉ ሲንግል ማሞችን አውቃለሁ። እንዴት ነው ላይፍን የሚቋቋሙት? ደሞዛቸው ትንሽ ነው፣ ሰራተኛ መቅጠር አይችሉም። ለነዛ ልጆች ሁሉ ምግብ ቋጥሮ ለሊት ተነስቶ ልጆችን ወደ ትምህርት ቤት ሸኝቶ ከዛ ሲመጡ ተቀብሎ እስራ ቤት ሊሆኑ ይችላሉ ወይ ጎረቤት አደራ ብሎ እንደገና ቅርብ ከሆነ ተሯሩጠው ልጆቻቸውን እንደገና ተቀብለው ከነሱ ጋር አስመሽተው እንደገና አብረው በጣም ቻሌንጅ ነው ኢትዮጵያ ውስጥ ኖሮ። ስለዚህ ይሄንን ነው ሊነግረን የፈለገው። ይሄንን የሚቃወም አይጠፋም። ይሄ ህይወታችን አይደለም ወይ? አንዳንድ ጊዜ ተነስተው እሱን የሚቃወሙ ሰዎችን ሳይ የሆነ ሌላ ትርጉም ሊሰጡት ሲፈልጉ ሪያሊቲው እንዴት ነው ዲናይ የምናደርገው? ህይወታችንን እየኖርንበት ያለውን ህይወት እንዴት ነው ዲናይ ልናደርግ የምንችለው? ስለዚህ እያንዳንዱ ነገር ዝም ብሎ አጣሞ መተርጎም ትክክል አይደለም። በቃ ሪል የሆነ ህይወት ነው አይደለም የሚለውን ነው የራሳችንን ህይወት መፈተሽ ነው። ስለዚህ እሱን ነው ሊነግረን የፈለገው እና መጨረሻ ላይ ግን አለቃው አላዘነለትም። መሰናበቻ ደብዳቤን ያጻፈለት በጣም በሚያሳዝነው ሁኔታ እኔ በጣም ይቅርታ አድርጉልኝና ልክ የመሰናበቻ ደብዳቤው ተጽፎለት ሄዶ የልጁን ፎቶግራፍ የ5 ዓመት ልጅ ያለችኝ ብሏል አይደል? የእሷን ፎቶ አንስቶ ከተመለከተ በኋላ አለቃው እግር ላይ ሄዶ በወደቀበት ሰዓት ላይ ሲሪየስ ነው መላችሁ። መጀመሪያ ቪዲዮ ያየው ጊዜ አልቅሻለሁ። በድን አይደለሁም፣ ስሜት አለኝ። ኑሮውን በቅርበት አውቀዋለሁ። ምክንያቱም እንደ ልጅ አባት ፊል የምታደርጉት ነገር አለ። ይሄ ህይወት የኔ ቢሆንስ ብላችሁ ታስቡ። እየተንገላታችሁ ልጃችሁን ለማሳደግ ብዙ ጥረት ታደርጋላችሁ። ግን የሚረዳችሁ ሰው ሲጠፋ፣ አለቃችሁ ሲጨክንባችሁ፣ የወንድነት ክብራችሁን ዝቅ አድርጋችሁ ለልጃችሁ ስትሉ ሰው እግር ላይ መውደቅ በራሱ ፔን አለው። አለቃችሁ እግር ላይ መውደቅ በራሱ ፔን አለው። እርግጠኛ ነኝ ኮሜዲያን ያሲ ነው እዚህ ቪዲዮ ላይ ወይም ደግሞ ሊያስተላልፍ የፈለገው ልጅ ባይኖረው ኖሮ አለቃው እግር ላይ አይወድቅም። ስለዚህ ወጥመዱ ልጁ ነች። ለልጁ ሲል የትኛውን መስዋዕትነት ይከፍላል። ለልጃችሁ ስትሉ ክብራችሁን ዝቅ ታደርጋላችሁ። ለልጃችሁ ክብር ስትሉ ወይም ደግሞ ለልጃችሁ ህልውና ስትሉ እውነተኛ ማንነታችሁን፣ ጀግንነታችሁን፣ ወንድነታችሁን ሌላ ሰው አሳርፋችሁ ትገብራላችሁ። ምክንያቱም የእናንተ ማንነት እኮ ላይሆን ይችላል። ማንንም አትለማመጡ፣ በራሳችሁ የምትቆሙ ሰልፍ ኮንፊደንስ ያላችሁ፣ የምትሰሩትን የምታውቁ፣ በስራችሁ ታታሪዎች፣ ጎበዞች ልትሆኑ ይችላላችሁ። ነገር ግን እናንተ ብቻ የህልውናቸው ማገርና ምሰሶ የሆናችሁ ልጆች ካሏችሁ ግን ክብራችሁን ትጥላላችሁ። ዝቅ ትላላችሁ፣ ታንሳላችሁ። ምክንያቱም እዛ ጋር ሌላ ህይወት አለ። በቃ እናንተ ብቻ ዋስትና የሆናችሁት ህይወት አለ። እናንተ ከሌላችሁ መኖር የሚያቅተው ህይወት አለ፣ የልጃችሁ ህይወት። እስኪ የራሳችሁ አስቡት። ለምሳሌ እኔ ባልኖር ልጄ ምን ትሆናለች? እኔ ባልኖር ልጄ ምን ይሆናል? በተለይ ደግሞ ልክ እንደ ኮሜዲያን ያሲ ነው እዚህ ላይ እንደወከለው ገጸ ባህሪ እናቷ የሞተችባት ብቻዋን የሚያሳድግ አባት ወይም ደግሞ ብቻዋን የምታሳድግ እናት ሲንግል ሞም ሆናችሁ እንደ አይነት ቻሌንጅ ቢገጥማችሁ አንድ ጊዜ አይደለም 10 ጊዜ ያልቃችሁ እግር ላይ ልትደፉ ትችላላችሁ። ምክንያቱም ልጃችሁ እንዲራብ አትፈልጉም። ልጃችሁ እንድትራብ አትፈልጉም። ልጃችሁ እንድትጎሳቆል አትፈልጉም። ልጃችሁ እንዲጎሳቆል አትፈልጉም። ምክንያቱም ልጆቻችን ደግሞ በተለይ ልጆች ከሆኑ እንደሱ በ5 ዓመት አካባቢ ከሆኑ ላይረዱ ይችላሉ።
የሚጠብቁት ምንድነው? አባቴ አለ። አባቴ ከስራ ሲመጣ ብስኩት ይዞልኝ ይመጣል። አባቴ ከስራ ሲመጣ ያቅፈኛል። ምክንያቱም መስሪያ ቤት ውላችሁን አያውቁማ። ተበሳይታችሁ ካለቃችሁ ጋር ተጋይታችሁ የሚደርስባችሁ ምናምንም አያውቁም። ስለዚህ ልጆች የሚፈልጉት ምን ከትምህርት ቤት መጣችሁ እጋችሁን አጣዋችሁ መክሰስ ሰጥቷቸው እያቀፋችሁ የአባትነት ፍቅር የእናትነት ፍቅር ሰጣችኋቸው ነገን ቀን ደግሞ በተስፋ መጠበቅን ነው የሚፈልጉት። እናንተ ግን ሌላ ዓለም ውስጥ ነው ያላችሁትና በእነዚህ አይነት ስቃይ ውስጥ መኖር ከባድ ነው እና ለዛም ነው እኔ በጣም ውስጤን የሰበረ እንግዲህ ምን ልበለው እኔ አሁን አንዳንዶቹ ድራማ ሊሉ ይችላሉ። ለእኔ ግን ድራማ አይደለም። ይሄ ሪል የሆነ ህይወት ነው ለእኔ ሪል የሆነ እና ለዛም ነው ኮሜዲያን ያሲኖ ብሶበታል ያልኳቸው። ይሄ ነው ስራ። በነገራችን ላይ የማህበረሰቡን ብሶት የማህበረሰቡን ችግር ነቅሶ አውጥቶ መልሶ ለማህበረሰቡ ማቅረብ ነው ስራ። አርት ማለት ይሄ ነው እኔ እስከሚገባኝ። ቀደም ብሎ በነበረው ጊዜ ብዙ ጊዜ የሩሲያን ስነ ጽሁፍ የሚያነቡና የሩሲያን ስነ ጽሁፍ የሚያደንቁ ሰዎችን ለምንድን ነው ከሌላው ከዌስተርኑ ይልቅ የሩሲያን ስነ ጽሁፍ ያደንቃችሁት ብላችሁ ስጠይቋቸው የጋራ የሆነ መልስ አላቸው። ህይወትና እውነትን ስለሚናገር ነው የሚሉት። ሪል የሆነ ነገር በቃ ህይወታችንን ነው የሚነግረን። ዌስተርኑ ላይ ስትመጡ ግን የሆነ ዝብርቅርቅ ያለ አልኮሆሊስት፣ ድራጊስት ምናምን። ይሄኛው ግን ሪል የሆነ ህይወትን ነው የሚነግራችሁና ሪል የሆነ ህይወት ደግሞ በድራማ መልክ እንደዚህ ተሰርተው ሲቀርብላችሁ እንደ መርፌ ይወጋችኋል፣ ራሳችሁን እንደ መስታወት ያሳያችኋልና ኮሜዲያን ያሲኖ ብሶበት መጥቷል ያልኳችሁ ለዛ ነው። በቃ በደንብ የማህበረሰቡን ችግር ነቅሶ በማሳየቱ በኩል ሞር ለኔ እንግዲህ የሌሎቻችሁን አስተያየት አላውቅም፣ ለኔ ከፍ ብሎ መጥቶብኛል። ያለፈው ነው ማይቻለሁ። ይሄኛውን ስትመለከቱ ደግሞ ከፍ ብሎ መጥቷልና እንዲህ ነው አርት አንደበት ወጥቶ አውጥቶ የሰው ልጆችን ችግር ሲናገር ደስ ይላል። አለበለዚያ አርትነቱ ምን ላይ ነው? በዚህ በኩል ከሀገራችን ደራሲያን መካከል አንዱ የሆነው ነፍሱን ይማረውና በዓሉ ግርማ ደጋግሞ የሚናገረው ነገር ነበረ። በተገኘው አጋጣሚ ቃለ ምልልስም ሲደረግለትና ምንድነው በመጽሐፎቹም ላይ በልቦለድ መልኩም ቢጻፍም እዛ ላይ ሐሳቡን ያንጸባርቅ ነበረ። ምንድነው ያንተ ዓላማ የድርሰት ዓላማ ምንድነው ሲባል ምንም ህይወትና እውነትን ማሳየት ነው ይል ነበረ። ስለዚህ የስነ ጽሁፍ የአርት ትልቁ ዓላማና ግቡም ህይወትና እውነትን ማሳየት ነው። ከዛ ውስጥ ሌላውን ነገር መፈለግ ትምህርቱን ምንድነው ኢንተርቴን ማድረጉ ምናምን ከዛ ውስጥ መፈለግ የአንባቢው ድርሻ ነው። ግን እሱ በቃ ትልቅ ታርጌት አለው ህይወትንና እውነትን ማሳየት። ከህይወትና ከእውነት በላይ ደግሞ ምንም ነገር የለምና የኮሜዲያን ያሲኖም ስራ ያንን ያንጸባርቃል ብዬ በግል ያምናለሁ። በድጋሜ ሪስፔክት ብያለሁ ኮሜዲያን ያሲኖ። ቀጣዩ የኤፒስቴን አነጋጋሪነት ነው። እንግዲህ ኤፒስቴን ዛሬም ድረስ ኤፒስቴን ዛሬም መነጋገሪያ ሆኗል። እንግዲህ በጣም የሚገርመው ግን ከድርጊቱ በላይ በጣም አነጋጋሪ የሆነ የኮድ መግባቢያቸው ነው እና በጣም በሚገርም ሁኔታ ማለት ነው እና ምክንያቱም ይህ ሰውዬ እንግዲህ በጣም ከብዙ ሰዎች ጋር ተገናኝቷል። ከብዙ ሰዎች ጋር ሀሳብ ተቀያይሯል። ከብዙ ሰዎች ጋር የተላላከው ኢሜይል ተገኝቶበታል። በጣም በሚገርም ሁኔታ ግን አሁን ያወጣው ደግሞ በጣም የሚገርመው ነገር ነው ከትልልቅ ሰዎች ጋር ነው እንግዲህ ምን እንደሚባል አላውቅም እና ትልቅ ሰዎች የምንላቸው ናቸው እንግዲህ አሁን እየዘቀጡ ያገኘናቸው እና ትልቅ እግዚአብሔር ብቻ ነው። በቃ ሁሌ እንደሚባለው ትልቅ እግዚአብሔር ብቻ ነው። የሰው ትልቅ የለውም። ምክንያቱም ትልቅነቱ በገዛ እጁ እያጠው ማለት ነው። እዚህ ላይ እንግዲህ ትልቅ ኦፊሻሎች ናቸው ያሉት። ከሱ ጋር የኢሜል ግንኙነት የነበራቸው በጣም የተከበሩ ስልጣን ያላቸው በፋይናንስም በምንም በስም የታወቁ ሰዎች ናቸው። ግን ዘቅጥ ያገኘናቸው ደግሞ እነሱ ናቸው። ስለዚህ ትልቅ የሚለው ነገር ብዙም ኤኒዌይ እዚህ ላይ እንግዲህ ይሄ ሰውዬ ከቢጤዎቹ ጋር ሲቀያየር የነበረባቸው እንትኑ ላይ የኮድ ንግግራቸው ይፋ ወጥቷል። አንደኛው እንግዲህ ስለ ፒዛ ሲጻጻፉ የነበረው በብዛት ስለ ፒዛ አውርተዋል። ምናልባት ፒዛ ነው ብለን የምናስብ ከሆነ ተሸውደናል ማለት ነው እና ፒዛ ሲሉ ምን ማለት ነው፣ ሌሎችም የኮድ ቋንቋቸው ምን ነው የሚያንጸባርቁት የሚለውን አብረን የምንመለከት ነው የሚሆነው እና ስለ ፒዛ የተወያዩበት እንግዲህ እንትን ነው የኮድ ቃላቸው ነው፣ በኮድ የሚገባበት ነው። እንግዲህ ፒዛ ማለት በእነሱ ቋንቋ በእነ ኤፒስቴን እና በቢጤዎቹ ቋንቋ ነው ከ18 ዓመት በታች የሆኑ ልጆች ማለት ነው። ልብ አድርገው ትልቅ ሰው ዓለምን ይመራል የሚባል ሰው በዚህ ደረጃ ሲወቅት ማለት ነው። ሌሎቹ እንግዲህ
ሃትዳግ ሲሉ ቦይ ማለት ናቸው፣ ወይም ደግሞ ወንድ ልጅ ማለታቸው ነው። ፒዛ ሲሉ ገርል ማለታቸው ነው። ቺዝ ሲሉ ሊትል ገርል ማለታቸው ነው። በጣም በሚገርም ሁኔታ ሊትል ገርል የሚለው ከ4 ዓመት እስከ 8 ዓመት የሆኑ ልጆችን ይመለከታል ነው የተባለው። በጣም እንግዲህ ከ4 ዓመት እስከ 8 ዓመት ከነሱ እድሜ ጋር በፍጹም የማይሄዱ ልጆችን በሴክስ አቢዩዝ ማድረግ ምን አይነት ሰይጣናዊ ተግባር እንደሆነ እናንተው ልትገምቱ ትችላላችሁ። ሌላ እንግዲህ ፓስታ ሲሉ ሊትል ቦይ ማለታቸው ነው፣ ትንሽ ልጅ ማለታቸው ነው። እድሜውን እንግዲህ ገምቱ። ሊትል ገርል ከ4 እስከ 8 የእነዚህ ልጆች እንደዛው ነው። እንዲሁም ደግሞ አይስክሬም ሲሉ ሜል ፕሮስቲቲዩት ማለታቸው ነው። እንግዲህ ወንድ ለወንድ በጣም ጸያፍ ነው ለመነጋገርም አይደለም። ሌላው ምንድነው ማፕ ሲሉ ሰመን ማለት ነው። ሰመን የወንድ ልጅ ዘር ፈሳሽ ማለት ነው። እንዲህ አይነት ኮዶች አሏቸው። ሳውስ ሲሉ ኦርጂ ማለት ነው። እዛ ላይ ትርጉሙን ያው ራሳችሁ ፈልጉት። ለመናገርም ስለሚቀፍ ነው፣ ከይቅርታ ጋር ለመናገርም በጣም ስለሚቀፍ ነው። እንደገና ደግሞ ኖትስ ብለው እንትን የሚለው ፐርሰን ኦፍ ከለር ነው። እንግዲህ ፐርሰን ኦፍ ከለሩ ምንድነው? ጥቁር ሊሆን ይችላል፣ ነጭ ሊሆን ይችላል እና በዚህ ደረጃ እንግዲህ ዘግተው በዚህ አይነት የኮድ ቋንቋ እየተነጋገሩ ልጆችን አቢዩዝ ያደርጉ የነበሩ ሴክሹዋል አቢዩዝ ተግባር ይፈጽሙ የነበሩት ሰዎች እና ኤፕስቴን ናቸው። ከኤፕስቴን ጋር የብዙዎቹ ስም ተነስቷል፣ የብዙዎቹ ማለት ነው። እና እንግዲህ ዓለምን ይመራሉ የሚባሉ ሰዎች፣ ዓለምን ይዘውራሉ የሚባሉ ሰዎች በዚህ ደረጃ ረክሰው ከማየት የበለጠ አስቀያሚ ነገር የለም። አይ ቲንክ ያው ብዙዎቻቸው እንግዲህ የኤፕስቴን ግዙፍ የወንጀል እንግዲህ የኤፕስቴን ሚስጥር የወጣውና ድርጊቱ ሁሉ እንክትክቱ እንዲወጣ ሰዎች የእሱን ኃጢአት እንዲያውቁ የተደረገው በአንዲት ጀግና ጋዜጠኛ ነው እና ሌላው የህግ ባለሙያዎችም ተጎጂዎችም ራሳቸውን ይፋ አውጥተው የደረሰባቸውን ነገር በመናገራቸው ነው። እንግዲህ ከዛሬ 21 ዓመት በፊት እንደ አውሮፓውያን አቆጣጠር በ2005 ነው ፍሎሪዳ የሚኖር አባት የ14 ዓመት ልጄ በኤፕስቴን ጾታዊ ትንኮሳ ተደርጎበታል፣ ጾታዊ ጥቃት ደርሶበታል ብሎ ይፋ ይወጣል እና ለፖሊስ አመልክቶ ነበር። በወቅቱ ፖሊስ ምርመራ ሲጀምር እንግዲህ በደርዘን የሚቆጠሩ ልጃገረዶች ተመሳሳይ ታሪክ አለን ብለው ይወጣሉ እና እንግዲህ በወቅቱ የፌደራል አቃቤ ሕግ የነበሩት አሌክሳንደር አኮስታ እንግዲህ ከኤፕስቴን ጋር በሚስጥር ይደራደሩና የእስር ጊዜውን እንዲያጥርለት ማለት ነው። ይሄ ነው ችግሩ። የህዝብን ኃላፊነት ወስደው ይፈጽማሉ የተባሉ ሰዎች ከእንደዚህ አይነት ነውረኞች ጋር ተባብረው ሲሰሩ መመልከት በጣም አስቀያሚ ነገር ነው እና እነሱ የልብ ቢሰጡትም እንግዲህ በዛች ጀግና ጋዜጠኛና እንደነገርኳቸው በህግ አካላት እንዲሁም ደግሞ በተጎጂዎች አማካይነት ያው መጨረሻ ላይ ግን መጋለጡ አልቀረም እና በጣም በሚገርም ሁኔታ ግን ኢሜል ሲደራረጉ የነበረው ቅድም ለመጠቃቀስ በሞከርኩት የኮድ ቋንቋ ነበረ። ስለዚህ እዛ የኮድ ቋንቋ ውስጥ እንግዲህ ከ4 ዓመት እስከ 8 ዓመት የሚደርሱ ሊትል ቦይች እና ሊትል ገርልስ ወይም ደግሞ ህፃናት ልጆችን በሁለቱም ጾታ የዓለማችን ትልልቅ ሰዎች አቢዩዝ አድርጉ ብሎ የተነገረው ነገር መስማት ምን ያህል እንደሚያም ብዙዎቻችሁ ትረዱታላችሁ ብዬ አስባለሁ። በነገራችን ላይ እንደዚህ አይነት ሰዎች ሞናርክ ማይንድ ኮንትሮልም ላይ አሉ። ሞናርክ ማይንድ ኮንትሮልም ብዙ ጊዜ ጠቅሰዋለሁ እና በጣም ትልቅ መጽሐፍ ነው። ስፕሪንግ ሜየር እና ሲስኮ ዊለር የጻፉት እዛ ላይ ይሄን ነው የኤፕስቴን ታሪክ ነው የተጻፈው፣ ሌላ ምንም አይደለም። ልጆች ኪድናፕ ይደረጋሉ። ኪድናፕ ከተደረጉ በኋላ ማይንድ ኮንትሮል የሚፈጽምበት ቦታ ላይ ይሄዳሉ። የማንም ባለስልጣን ባይ መጫወቻ ነው የሚሆኑት እና እዛ ላይ በዝርዝር ይሄ ነገር ነው የተቀመጠው። አሁን የኤፕስቴን ጉዳይ ይፋ ወጣ እንጂ ብዙዎች ደግሞ እንደዚህ ኃጢአታቸው ይፋ ያልወጡ ሰዎች አሉ እና የእነሱ ደግሞ ሲወጣ ዓለም በምን አይነት የእርኩሰት
ጎዳና ላይ እየተጓዝሽ እንደሆነ መረዳት ያን ያህል አይከብድም። ኤኒዌይ እግዚአብሔር የቻለ ቀን ያምጣ ከማለት ውጭ ምንም ማለት የሚቻል አይመስለኝም። እንግዲህ መጨረሻ ላይ የምንመለከተው በአሰቦት ገዳም የተገደሉትን አባት ይመለከታል። በጣም አሳዛኝ ነገር ነው የተፈጸመውና እንግዲህ የኛ አባት አሰቦት ገዳም ውስጥ ነው ማንነታቸው ባልታወቀ ሰዎች እንደተገደሉ ነው የተነገረው። እንግዲህ እኚህ አባት ዓለምን ንቀው በራቸውን ዘግተው ከእግዚአብሔር ጋር የሚገናኙ አባት ናቸው። ከእግዚአብሔር ጋር በጸሎት ለሌላው በኃጢአት ለሚጨማለቀው ሕዝብ ሲጸልዩ የነበሩ አባት ናቸው እና ምንድነው ኃጢአታቸው ነው? አሁን እንደዚህ አይነት ነገሮች በጣም እየበዙ መጥተዋል። እየተለቀሙ ከሚጸልዩበት ቦታ ላይ አባቶችን እየወሰዱ መግደል ምንድነው? በዛ ሊተላለፍ ነው የፈለገው መልእክትና እምነቱን ማጥፋት ነው ወይ? እምነቱን አታክ ማድረግ ነው ወይ? ይሄ ምንም ጥርጥር የለውም። ይሄ ምንም ጥርጥር ከዚህ በፊት የሆኑት ነገሮች ዳታ ሰብስቦ መመልከት ነው እና አባቶችን ከእግዚአብሔር ጋር የሚገናኙ አባቶችን ያሉበት ቦታ ድረስ ሄዶ ማጥፋቱ ለምን አስፈለገ? እኛ አባት ደግሞ ትክክል የሚገባቸውም አልነበሩም። ሌሎችም አባቶች ሞት የሚገባቸው አልነበሩም። ስለጸለዩ ከእግዚአብሔር ጋር ስለተገናኙ እና ለማን ነው አቤት የሚባለው? ለማን ነው የሚነገረው? መቼ ነው ይሄ ነገር የሚቆመው? መቼ ነው አባቶች ከየገዳሙ ዘግተው ከሚጸልዩበት ቦታ ላይ እየተለቀሙ እንደ ወንጀለኛ የሚገደሉበት ጊዜ የሚቆመው መቼ ነው? ስለዚህ በጣም ከባድ ጊዜ ላይ ነው ያለነው። እግዚአብሔር ይድረስልን ከማለት ውጭ ምንም ማለት አይቻልም። እንግዲህ ዛሬ መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ